ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የብልጽግናው አገዛዝ ፋኖ እጅ ሰጠ ሲል ለሰራው ሐሰተኛ ፕሮፓጋንዳ አፋብኃ በላይ ዕዝ በህዝብ ግንኙነት መምሪያው በኩል እየከሸፈ ትወና የሚል ምላሽ ሰጥቷል። እጅ ሰጡ የተባሉ ታጣቂዎች ከህወሓት ወደ ስምረት ታጣቂነት ዝውውር የፈጸሙ ስለመሆናቸው የሚያሳይ መረጃም ወጥቷል። በቀዳሚው ዜና ወጃችን ይዘነዋል። የብልጽግናው ኢታማዦር ሹም ታሪካዊ ጠላታችን በፍጹም ከጀርባችን ሊወርድ አልቻለም ሲሉ፣ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ደግሞ ድንበር ዘለል ጦርነት አይቀርም ሲሉ ቃል በቃል በአንድ መድረክ ላይ ሲናገሩ ተሰምተዋል። የእነዚህ ሹመኞች ንግግር የፖሊሲ አቅጣጫ ስለመሆኑ ዝርዝር መረጃው ተሰናድተዋል። በፋኖ ኃይሎች ጥረት ተጀምሮ የነበረው ትምህርት ዳግም ሊቋረጥ ነው። ትምህርት ቤቶች በድሮን እየወደሙ ነው። ከድሮን ጥቃት የተረፉት ትምህርት ቤቶች ደግሞ ወታደራዊ ካምፕ ሆነዋል። የፋኖ ኃይሎች አገዛዙና ትምህርት ሁኔታ በትውልዱ ዕጣ ላይ የሚያሳድረውን ተጽዕኖ በዜና መረጃችን ቃኝተነዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ መደራደሪያ ሰነድ ይዘው ወደ ነጩ ቤተ መንግስት ሊያቀኑ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው እኔም እገኛለሁ ማለታቸውን አልሲሲን አበሳጭተዋል። አልሲሲና ኔታንያሁ በትራምፕ ፊት ለመገኘት በሚፋለሙበት በዚህ ጊዜ በዲፕሎማሲ ውድቀት ላይ የሚገኙት አብይ አህመድ ደግሞ እጃቸው ተጠምዝዞ ሊደራደሩ ይችላሉ እየተባለ ነው። ለዕለቱ የመረጥናችሁ ቀጠናዊ መረጃችን ነው። እነዚህና ሌሎች ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ፋኖ እጅ ሰጠ ሲል ለሰራው ሐሰተኛ ፕሮፓጋንዳ አፋብኃ በላይ ዕዝ በህዝብ ግንኙነት መምሪያ በኩል የከሸፈ ትወና የሚል ምላሽ ሰጥተዋል። የዕዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ በጉዳዩ ላይ በሰጠው ማብራሪያ ሀጎስ መስፍን የሚባል የፋኖ መሪ በጎንደር አይታወቅም ያለ ሲሆን በትላንትናው ዕለት እጅ ሰጡ የተባለ ታጣቂዎች በጠለምትና አካባቢው በተለይም የተከዜ ተፋሰስና ዘሪማ ተፋሰስ ካለው የማዕድን ቁፋሮ ህገወጥ ኔትወርክ ጋር የሚገናኙ ናቸው ብለዋል። አርበኛው የአብይ ባለስልጣናትና የጦር መሪዎች ከነጌታቸው ረዳ ጋር ባላቸው የጥቅም ትስስር ለማዕድን ብዝበዛው የታጠቀ ቅጥረኛ ጥበቃ ቡድን የሚያስፈልጋቸው በመሆኑ በጥንቃቄም ተመልምለው የተዘጋጁ ናቸው ሲል የሰዎቹን ማንነት ገልጸዋል። የጣና መረጃዎች በበኩላቸው ትላንት እጅ ሰጠ የተባለው የታጣቂ ቡድኑ መሪ ሀጎስ መስፍንና ቁጥር በርከት ብለው የታዩ ታጣቂዎች የፋኖ ኃይሎች አለመሆናቸውን ያረጋገጡ ሲሆን፣ ነገር ግን ታጣቂዎቹ ቀደም ሲል ከህወሓት ጄኔራሎች ጋር የጥቅም ትስስር ያላቸው የማዕድን ማውጫ ከመጠበቅ ባሻገር በአካባቢው ጠንካራ የጠለምት አማራ ማንነት ታጋዮችን በማፈን በመግደልና ሀብት ንብረታቸውን በመዝረፍ የሚታወቁ መሆናቸውን አረጋግጠዋል። ቀደም ሲል በነበረው ግንኙነት ከአርሚ 11 ከተሰኘው የህወሓት ታጣቂ ቡድን አመራር ብርጋዴር ጄኔራል ወርቅአይኑ ጋር ግንኙነት እንደነበር ያረጋገጡት ምንጮች የጄኔራሉ የቅርብ ረዳት ነው የሚባለው አስማማው ዘለቀ የተባለ ቅጥረኛ ታጣቂ በአካባቢው መሪነት እንደሚታወቅ አረጋግጠዋል። በመጋቢት 2017 ዓ.ም በምዕራብ ጠለምት የአማራ ማንነት ታጋይ የሆኑ አቶ ኪዳኔ ከበደ የተባሉ ባህላዊ አደረጃጀት ህዝባዊ ንቅናቄ የሚፈጥሩ አርበኛን አፍነው መውሰዳቸውን ያስታወሱት የጣና ምንጮች በተለይም በምዝክር፣ አምበል፣ ጻዳ ቀርኔ፣ ማይተክሊት፣ ውህደትና እንባማድሬ በተሰኙ የወርቅ ማዕድን ቁፋሮ አካባቢዎች በሙሉ የወንጀል ቀጠና እንዲሆኑ አስቻይ ሁኔታ በመፍጠር እነ ሀጎስ መስፍን ሰፊውን የውክልና ድርሻ እንደሚወስዱ ጠቁመዋል። እነዚህ ቅጥረኛ ነፍሰ ገዳዮች ለብልጽግናው አገዛዝ እጃቸውን የሰጡበት መንገድ ውክልናቸው ከህወሓት ወደ ጌታቸው ረዳ ዙረው ሊሆን ይችላል የሚሉት የአካባቢው የአማራ ማንነት ታጋይ የመረጃ ምንጫችን ጉዳዩን በከፍተኛ ጥንቃቄ የተከታተሉት መሆኑን ለጣቢያችን አረጋግጠዋል። የአፋብኃ በላይ ዕዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ በበኩሉ ከዚህ በፊት በማይጋባ በጠለምትና አካባቢው ንጹሃን የጨፈጨፈ ከተከዜ ወደ ሰሜን ተከዜ ወደ ደቡብ እየተዘዋወረ ከአማራ ግዛት አለ ስትለው ከትግራይ ግዛት የሚሻገር በወንጀል ተጨማልቆ ተስፋ የቆረጠ ሲል የገለጸውን ሀጎስ መስፍን የተባለውን ግለሰብ ከዚህ ቀደም በፋኖ ሲታደን እንደነበር አስታውሶ የአማራ ግዛት የሆነውን ተከዜ ተሻግሮ ትግራይ ሽሬ መሽጎ መቆየቱን ገልጸዋል። የአገዛዙን የእጅ ሰጠ ትዕይንቶችም አስቂኝና አሳቃቂ የከሸፈ ትወና ሲል ገልጾታል። አርበኛው በጉዳዩ ዙሪያ የሰጠውን ማብራሪያ ሲቋጭ ተመሳስለው ከሚሰራጩ የጠላት መረጃዎች ራሳችንን እንጠብቅ እያልን ሀጎስ ምህረት የሚባል በፋኖ የሚፈለግ ወንጀለኛ እንጂ የፋኖ አመራር አልነበረም ኖሮም አያውቅም ብለዋል። የጣና የአካባቢው የመረጃ ምንጮች በበኩላቸው በአሁኑ ሰዓት የዋልድባ ገዳምን ጨምሮ የምዕራብ ጠለምት አካባቢዎችን
በወረራ የያዘው የህወሓት ታጣቂ ኃይል በአደረጃጀት መጠሪያው አርሚ 11 ተብሎ የሚጠራው ሲሆን ይህ ኃይል ጀነራል ወርቅአይኑ በሚባል ነባር ታጋይ እንደሚመራ የታጣቂ ቡድኑ መሪ ከነ ጀነራል ምግቤና ጀነራል ዮሐንስ መዲድ ቀጥተኛ ትዕዛዝ እንደሚቀበል አረጋግጠዋል። የጠለምት አማራ የማንነትና ወሰን አስመላሽ ኮሚቴ በግንቦት 2017 ዓ.ም ባወጣው መግለጫ ላይ በተለይም በምዝክር አምበል ጻዳ ቀርኔ ማይተክሊት ውህደትና እንባማድሬ በተሰኙ የወርቅ ማዕድን ቁፋሮ አካባቢዎች በሙሉ ቀጥተኛ ትዕዛዝ ከህወሓት የሚወስዱ ህገወጥ ታጣቂዎች የአካባቢው ስጋት ሆነዋል። ድንበር ተሻጋሪ ወንጀል እንደሚፈጸምም የክትትል መረጃ ያሳያሉ ሲል መግለጹ ይታወሳል። በማይጠብሪ በምስራቅና ምዕራብ ጠለምት ወረዳዎች ባለርስት ሆነው የሚኖሩ አማራዎች ላይ ጥቃት እንዲፈጸም በዋልድባ ገዳምና በምዕራብ ጠለምት በኩል የሚንቀሳቀሰው የህወሓት ታጣቂ ለጠለምት አማራ ማንነት የሚታገሉ ወሳኝ ታጋዮችና በህዝብ ዘንድ ተቀባይነት አላቸው የሚባሉ ወገኖችን እንደሚያፍን ነፃ እርምጃም እንደሚወስድባቸው ይህ ሁሉ ሲፈጸም የብልጽግና ሰራዊት በዝምታ እንደሚመለከት ጣቢያችን በተደጋጋሚ መዘገቡ ይታወሳል። የብልጽግናው ፊልድ ማርሻል ታሪካዊ ጠላታችን በፍጹም ከጀርባችን ሊወርድ አልቻለም ሲሉ፣ የጠቅላይ ሚኒስትሩ አማካሪ ደግሞ ድንበር ዘለል ጦርነት አይቀርም ሲሉ ቃል በቃል በአንድ መድረክ ላይ ሲናገሩ ተሰምተዋል። ጠላትነትና ባንዳነትን አብዝተው በመናገር ከወንጀል ነፃ ሆነው ሀገርና ህዝብ ወዳድ ለመምሰል የሚጥሩት የብልጽግና ገዢዎች በመጡበት መድረክ ሁሉ የጦርነት ነጋሪት ሳይጎስሙ ወርደው አያውቁም። ጦረኝነታቸው ደግሞ ከሀገር ውስጥ አልፎ ድንበር ተሻጋሪ በመሆን ላይ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለመደው ዛቻ ታሪካዊ ጠላታችን በፍጹም ከጀርባችን ሊወርድ አልቻለም ሲሉ ዳግም ያስተጋቡትና የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ድንበር ተሻጋሪ ጦርነት አይቀርም ሲሉ ያሰሙት ንግግር በዚህ አውድ ሊተነተን የሚችል ነው። የብልጽግናው ኤታማዦር ሹም በበኩላቸው ታሪካዊ ጠላታችን ያሉትን አካል የውጭ ኃይል መሆኑን ከማመልከት ውጭ በስም ባይጠቅሱም ከወቅቱ ሁኔታ አንጻር ከኤርትራ ጋር የተያዘ መሆኑ ይገመታል። ከኤርትራ በተጨማሪ ከህወሓት ጋር በተያዘም ኤታማዦር ሹሙ ህገ መንግስቱን ዋቢ አድርገው ከሰዋል። ኢትዮጵያን ረፍት ካልነሳናት በስተቀር እኛ መኖር አንችልም የሚሉ በዚህም የሚቀሰቅሱና ህገ መንግስታቸው ውስጥ ሳይቀር ያስገቡ አካላት አሉ ካሉ በኋላ ቀጠል አድርገው የሁሉም ውጊያ ባለቤት አለው፣ ባለቤቱ ደግሞ ታሪካዊ ጠላት ነው፣ የዚህ ሀገር ችግር ሽምቅ ውጊያ ነው ሲሉም ተደምጠዋል። በሌላ በኩል የብልጽግናን ጦረኝነትና የጦርነት ፖሊሲ ሙሉ ለሙሉ ክደው ኢትዮጵያውያንን የሚመለከት ጦርነት ኢትዮጵያ ውስጥ የለም፣ የትግራይንም የአማራንም ሆነ የኦሮሞን ህዝብ የሚመለከት ጦርነት የለም፣ የጦርነቱ ባለቤት ሌላ ነው በማለት ያገዛዛቸውን የጦርነት ፖሊሲ ለመከላከል ሞክረዋል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በበኩላቸው በአንድ መድረክ አባይ፣ ቀይ ባህርና ትርክቱ ሲሉ ባሰሙት ንግግር አካላዊ ጦርነቱ ቀጣይነት እንደሚኖረው አውስተው ድንበር ዘለል ጦርነት አይቀርም ሲሉ ተደምጠዋል። አካላዊ ጦርነት አይቀርልንም፣ ባንዳና ባዳ መግጠማቸው ስለማይቀር ምንጊዜም አካላዊ ጦርነት አይቀርልንም። አካላዊ ጦርነት ማለት አሁን የውስጥ እርስ በርስ ግጭትም ይሁን በተለያየ ስያሜ የሚመጡ ድንበር ዘለል ግጭቶችም ይሁኑ አይቀሩልንም። እነዚህ የጠቅላይ ሚኒስትሩ አማካሪና ልዩ ረዳት እንደሆነ የሚታወቀው እኚህ ግለሰብ እርሳቸውና ልጆቻቸው የማይዘምቱበት ነገር ግን አያሌ የኢትዮጵያ አርሶ አደር ልጆች የሚያልቁበትን ጦርነት ድንበር ዘለል ጦርነት አይቀርልንም፣ ይህም ከተፈጥሮ ሀብታችን ጋር በተያያዘ ነው ሲሉ ያገዛዙን የጦርነት ፖሊሲ ምክንያት ሲሰጡ ታይተዋል። ኢትዮጵያ ግብፅን የመሰለ ታሪካዊ ጠላት እንዳላት ቢታመንም የውስጥና የውጭ ተጋላጭነት የሚያሰፋው ዳንኤል የሚያማክሩት አገዛዝ የጦርነት ፖሊሲ እንደሆነ የጉዳዩ ተንታኞች እምነት ነው። በፋኖ ኃይሎች ጥረት ተጀምሮ የነበረው ትምህርት ዳግም ሊቋረጥ ነው። ትምህርት ቤቶች በድሮን እየወደሙ ነው። ከድሮን ጥቃት የተረፉት ትምህርት ቤቶች ደግሞ ወታደራዊ ካምፕ እየሆኑ ነው። ተማሪዎችና መምህራን በአገዛዙ ወታደሮች እየተደበደቡ በአዲስ መልክ ለተከፈተው ዘመቻ ሰለባ መሆናቸው ታውቋል። አገዛዙ በአማራ ላይ እየፈጸመ ያለውን ሁሉን አቀፍ ውድመት በመቀጠል ላይ ነው። በብያኔ ደረጃ ከአካላዊ ጦርነቱ በተጨማሪ ኢንተሌክቹዋል ጄኖሳይድ፣ የኢኮኖሚና የባህል ጄኖሳይድ በአማራ ህዝብ ላይ ቀጥለዋል። በተለይም ጦርነቱን ተከትሎ በአማራ ህዝብ ዘንድ በተማረ የሰው ኃይል የትውልድ ተተኪ ላይ የትውልድ ክፍተት እየፈጠረ ነው። በጉዳዩ ላይ የፋኖ ኃይሎች እያወጡት ያለው መረጃ
የአደጋውን ጥግ አመላካች ሆኗል። በፋኖ ኃይሎች ጥረት ተጀምሮ የነበረው ትምህርት ዳግም ሊቋረጥ እንደሚችል ትልቅ ስጋት መፍጠሩን ከተለያዩ ቀጠናዎች የሚወጡ መረጃዎች በማመላከት ላይ ናቸው። አፋሕድ በበኩሉ ለሁለት ዓመታት ተቋርጦ የነበረውን ትምህርት በዘንድሮ ዓመት እንዲጀመር ልዩ ተልዕኮ አድርጎ በመንቀሳቀስ በሁሉም የገጠርና የከተማ ትምህርት ቤቶች ዳግም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት ሲያደርግ መቆየቱን አስታውሶ አገዛዙ የተጀመረውን ትምህርት በማቋረጥ ላይ ይገኛል ብለዋል። ትምህርት ቤቶች አሁንም ያገዛዙ የወታደር ማረፊያ እየሆኑ ነው። መምህራን ለፋኖ መረጃ እየሰጣችሁ ነው በሚል እየተደበደቡ ነው ያለው አፋሕድ መከላከያ መጣ ሲባል ተማሪዎች በመሳቀቃቸው ትምህርት እያቋረጡ ትምህርት ቤቶች በመዘጋት ላይ መሆናቸውን በመረጃው ላይ ተመላክተዋል። በተመሳሳይ ተማሪዎችን በግዳጅ ወደ ውትድርና እየተዘጋጁ እንደሚገኙ መረጃዎች ያሳያሉ። ተማሪዎቹ ወደ ትምህርት ቤት ሲጓዙ ፋኖ ናችሁ በሚል እየታሰሩም እየተደበደቡም ነው የሚሉት ወላጆች ይህንን ተከትሎ ልጆቻቸውን ወደ ትምህርት ቤት መላክ በማቆማቸው በዘንድሮ ዓመት ከብዙ ድካም በኋላ የተጀመረውን ትምህርት በአገዛዙ ዳግም ሊቋረጥ ጫፍ ላይ መድረሱ ስጋት እንደገባቸው ገልጸዋል። በጦርነቱ የተጎዱ ትምህርት ቤቶችን በማጽዳት በመጠገን ማህበረሰቡን በማዋየት የመምህራን መጠለያ መጠገንና መስራት የሚሉ የህብረተሰቡን ተሳትፎ የሚጠይቁ ተግባራት በፋኖ ኃይሎች በኩል ለማሟላት ጥረቶች የተደረጉ ቢሆንም የ2018 የትምህርት ዘመን ቀጣይነቱ አደጋ ውስጥ መግባቱ በመረጃው ላይ ተመላክተዋል። የመምህራንና ተማሪዎች አስተማማኝ ደህንነት እንዲኖራቸው ማድረግ ካለመቻሉም በላይ አገዛዙ አሁንም ትምህርት ቤቶችን ኢላማ ያደረጉ የድሮን ጥቃቶች እንደቀጠለ ነው። ከሁለት ቀናት ቀደም ብሎ በሸዋ የሸራቤ የመጀመሪያ ደረጃ ትምህርት ቤት ላይ የድሮን ጥቃት ተፈጽሞ የሁለት ተማሪዎች ህይወት ማለፉ ይታወሳል። ከመስከረም መግቢያ ጀምሮ የፋኖ ኃይሎች በተቆጣጠሯቸው ቀጠናዎች ያሉ ትምህርት ቤቶች መደበኛ የመማር ማስተማር ስራ እንዲጀምሩ ጥረቶች ቢደረጉም ለሶስተኛ ዓመት ከትምህርት ገበታ የራቁ የአማራ ልጆች በሚሊዮን የሚቆጠሩ ሆነዋል። ለአብነት ትምህርት ተጀመረባቸው በተባሉ ፋኖ በተቆጣጠረባቸው ቀጠናዎች በእብናት በመቀጠዋ በጉና ሊቦ ከምከም ያሉ ትምህርት ቤቶች መደበኛ ስራ ጀምረው ተማሪዎች በደስታ እየተማሩ ባለበት በዚህ ጊዜ አገዛዙ በአዲስ መልክ በከፈተው ዘመቻ ትምህርት ዳግም በመቋረጥ ላይ መሆኑ የአፋሕድ ጎንደር ጠቅላይ ግዛት እዝ መረጃዎች ያሳያሉ። በአማራ ክልል 2 ዓመት ሙሉ በቀጠለው ጦርነት ምክንያት በትውልድ ላይ ክፍተት የሚፈጥር የትምህርት ስብራት ማጋጠሙ ይታወቃል። በቅርቡ ይፋ በወጣው መረጃ በክልሉ ለሁለተኛ ጊዜ የዩኒቨርሲቲ መግቢያ ፈተና ያላስፈተኑ ትምህርት ቤቶች ከ215 በላይ በርካታ እንደሆኑም ታውቋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ መረጃዎች ያሳያሉ። ከነዚህ ውስጥ 470 ብቻ ትምህርት ቤቶች የዩኒቨርሲቲ መግቢያ ፈተናውን ያስፈተኑ ሲሆን ቀሪዎቹ 215 ትምህርት ያቆሙ በመሆናቸው የተማሪዎቹ ቀጣይ ዕጣ ፈንታ እንዲጨልም ሆኗል። ከዚህ ቀደም ዓለም አቀፉ የህፃናት አድን ድርጅት ዩኒሴፍ በወጣው ይፋዊ ሪፖርት ላይ እንደተመለከተው በኢትዮጵያ በጦርነትና መፈናቀል ሳቢያ ከ9 ሚሊዮን በላይ ህፃናት ከትምህርት ገበታ ውጭ መሆናቸውን አስታውቀዋል። ከነዚህ ውስጥ 50 ከመቶ የሚሆነው በአማራ ክልል እንደሆነ መረጃው ያሳያል። በኢትዮጵያ ከፍተኛ ቁጥር ያለው ህፃናት በትምህርት ገበታ ላይ የማይገኙት በአማራ ክልል መሆኑን ያሳወቀው የዩኒሴፍ ሪፖርት በአማራ ክልል ብቻ 4.4 ሚሊዮን ህፃናት ትምህርት ቤት አለመሄዳቸው ጠቁሟል። የጦር ወንጀለኛው ብልጽግና የአማራ ህዝብ ላይ የከፈተውን ጦርነት ሁሉን አቀፍ ውድመት በማድረስ ላይ ሲሆን የትውልድ ክፍተት ለመፍጠር ያለመ እንደሆነ ከዓለም አቀፍ ተቋማት የይፋዊ ሪፖርት መረዳት ይቻላል። ህወሓት ለመገንጠል የሚያደርገውን የፖለቲካና ወታደራዊ ዝግጅት አጠናክሮ እንደቀጠለ ነው። የህወሓት መሰረት ባላቸው የትግራይ ሊቃን ዘንድ የመገንጠል ትርክት ዳግም እያደገ ስለመሆኑም ተመላክቷል። በከፍተኛ የአውራጃዊነት ክፍፍል ላይ በሚገኘው የትግራይ ወቅታዊ ሁኔታ የህወሓት መሰረት ባላቸው ሊቃን ዘንድ የመገንጠል ትርክት ዳግም እያደገ በመምጣት ላይ ነው ተብሏል። ከሰሞኑ ከአንድ ሚዲያ ጋር ቆይታ ያደረጉት ጀነራል ክንፈ ዳኘው የመገንጠል ትርክቱን ዳግም ወደ አጀንዳ አምጥተውታል። የቀድሞ የሜቴክ ዋና ዳይሬክተር እና በስርቆት ወንጀል ከ3 ዓመታት በላይ የታሰሩት ግለሰቡ የትግራይ ህዝብ 2 ምርጫዎች አሉት፣ ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። አክለውም የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ከአንድ የትግርኛ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ 2 ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት እኚህ ግለሰብ ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸውን ደግሞታል። እንደ ሰውየው እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ተናግረዋል። ከዚህ ቀደም በመቀሌ ከተማ በተዘጋጀ አንድ መድረክ ላይ የመገንጠል ሀሳብ አራማጁ እኚህ ግለሰብ ኢትዮጵያን
ኢምፓየር ሲሉ የገለጹ ሲሆን የምንገነጠለው በኢምፓየሯ ችግር የተነሳ ነው ማለታቸው አይዘነጋም። ኢትዮጵያ ከም ቤት ምኽሪ ጸረ ህዝብ ትግራይ ይዝውስን ጸረ ብሔረ ትግራይ ይዝውስን ናይ አብይ ቁዋም ጥራሕ አይኮነን ናይ ስርዓተ መንግስቱ ቁዋም አብይ ናይ ብልሒ ናይ ዝኸፈአ ናይ ሕማቅ ሰብ መርአይ ክኸውን ይኽእል ትጎንፂ ምስቲ ስርዓተ ሃገር እዩ ምስቲ ኢምፓየር የመገንጠል ሐሳብ አራማጁ በንግግራቸው ላይ የኢትዮጵያ የተወካዮች ምክር ቤት ጸረ ትግራይ ውሳኔዎችን ነው የሚወስነው፣ መሰረታዊ ችግሩ የአብይ ወይም የምክር ቤቱ አይደለም የኢምፓየሯ የኢትዮጵያ ችግር ነው በማለት ችግራቸውን ከብልጽግና አገዛዝ በላይ የኢትዮጵያ አድርጎ አቅርቦታል። የጀነራሉን እምነት የሚጋሩ ቁጥራቸው በቀላሉ የማይገመት የህወሓት ሊቃን የብልጽግና አገዛዝ ቢወገድም የትግራይ ችግር የሚመነጨው ከኢትዮጵያ ኢምፓየር ነው በሚል ሀገረ መንግስቱን የችግር ምንጭ አድርገው ሲያቀርቡት ይስተዋላል። መገንጠል እንደ አዲስ ፍላጎት አድርጎ በመጣበት በዚህ ወቅት ስለ መገንጠል አስፈላጊነት ሊቃኑ በተለያዩ መድረኮች በማንሳት ላይ ናቸው። ህወሓት ትግራይን ከኢትዮጵያ ለመገንጠል በዋናነት የአማራ ታሪካዊ ርስቶችን በወረራ መያዝ እንዳለበት አምኖ ለጦር ወረራ ዝግጅቱን እንደቀጠለ ነው። ይህንን ለማሳካት በሱዳን የሚገኘውን የህወሓት ታጣቂ ኃይል በልዩ ተጠንቀቅ ዝግጁ እንዲሆን መታዘዙን ሰሞነኛው ወታደራዊ መረጃዎች ያሳያሉ። በአጠቃላይ በሱዳን ያለው አሁናዊ መረጃ እንደሚያሳየው አርሚ 7 የተሰኘው አደረጃጀት በ3 ኮሮችና አንድ ኮማንዶ ክፍለ ጦር እንደተዋቀረ ወታደራዊ መረጃዎች ይጠቁማሉ። እንደ ወታደራዊ መረጃው በኢትዮጵያና ሱዳን ድንበር አካባቢ ሸረሪና በተሰኘ የወልቃይት ግዛት ላይ ያለው ኃይል ኮር 701 የሚባል ሲሆን ዋና አዛዡ ኮሎኔል ጸጋይ ይባላል። ሌሎች 2 ኮሮች በስም አጠራር ኮር 702 እና ኮር 703 በመሃል ሱዳንና ዋድ መደኒ ላይ ሆነው የአልቡርሃን ጦር ደግፈው እየተዋጉ ይገኛሉ ያለው ወታደራዊ መረጃው መሪዎቻቸውም ኮሎኔል ዮሐንስና መብራቶም እንደሚባሉ መረጃው ያሳያል። በተመሳሳይ የአርሚ 7 አካል የሆነው አንድ የኮማንዶ ክፍል ጦር ወዲ ነጮ በተባለ የህወሓት ወታደራዊ አመራር እየተመራ በመሃል ሱዳን ዋድ መደኒ እንደሰፈረ መረጃዎች ያሳያሉ። ይህ የጦርነት ዝግጅት ወልቃይትን በመውረድ ህወሓት እንደ አዲስ እያለማው ያለውን የመገንጠል ፍላጎቱን ለማሳካት እንደሆነ ተመላክቷል። በሱዳን የአልቡርሃን ጦር አጠቃላይ ለህወሓት ከሚከፍለው ክፍያ በተጨማሪ በቅጥረኝነት ላሰማራው የህወሓት ታጣቂ ኃይል ለአርሚ 7 አባላት በወር $50 የኪስ ክፍያ እየከፈለ እንደሚገኝ፣ ለእያንዳንዱ አባል የድጎማ ገንዘብ መስጠቱን፣ በጦርነቱ የአካል ጉዳት ለደረሰባቸው አካላት በኢትዮጵያ $2500 የመቋቋሚያ ገንዘብ ድጋፍ እንዳደረገ ከዚህ ቀደም መዘገባችን ይታወሳል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ መደራደሪያ ሰነድ ይዘው ወደ ነጩ ቤተ መንግስት ሊያቀኑ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው እኔም እገኛለሁ ማለታቸው አልሲሲን አበሳጭተዋል። አልሲሲና ኔታንያሁ በትራምፕ ፊት ለመገኘት በሚፋለሙበት በዚህ ጊዜ በዲፕሎማሲ ውድቀት ላይ የሚገኙት አብይ አህመድ ደግሞ እጃቸው ተጠምዝዞ ሊደራደሩ ይችላሉ እየተባለ ነው። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ የግብጽ መንግስት በተከታታይ ያሰማቸው ወታደራዊ ዛቻዎች በመጨረሻም በግድቡ ጉዳይ ከኢትዮጵያ ጋር አልደራደርም፣ አልወያይም፣ ቀጥሎ የሞስዶውን እርምጃ ዓለም በስጋት ሊመለከተው ይገባል አይነት መልእክት ያስተላለፈበት መሆኑ ይታወሳል። ከሰሞኑ ደግሞ ፕሬዝዳንት አብዱልፈታህ አልሲሲ በግድቡ ጉዳይ በነጩ ቤተ መንግስት ከትራምፕ ጋር ለመምከር ቀጠሮ መያዛቸው እየተዘገበ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግድቡ ጉዳይ ከአልሲሲ ጋር ፊት ለፊት ተገናኝተው ለመምከር ቀጠሮ መያዛቸውን ተከትሎ ጉዳዩ እያነጋገረ ነው። ዘጀሩሳሌም ፖስት እና ዘናሽናል ጋዜጣ በጉዳዩ ላይ ያወጡት ዘገባ አልሲሲ በያዝነው የፈረንጆቹ ወር ላይ ወደ ነጩ ቤተ መንግስት በማቅናት ከትራምፕ ጋር ለመወያየት ቀጠሮ መያዛቸውን ያመለክታል። የአልሲሲ ጉብኝት ዓላማ በቀዳሚነት የግድቡ ጉዳይ፣ ቀጥሎ የእስራኤልና የግብጽ ግንኙነት ነው። በሁለተኛው የትራምፕ የስልጣን ዘመን ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር የዋይት ሃውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ዋና ምክንያት የሆነው በወቅቱ ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ መታወቁ ነበር። እቅዱ ጋዛን የባህር ዳር መዝናኛ ቦታ የማድረግ ሲሆን ግብጽ ይህንኑ እቅድ መቃወሟ ይታወሳል። ከተቋሙ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ከማሳየቱ ጋር ተያይዞ ከወራት በፊት ፕሬዝዳንት ዶናልድ ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸው ይታወሳል። በድጋሚ በተያዘው ወር አልሲሲ ወደ ዋሽንግተን በማቅናት ከትራምፕ ጋር ይገናኛሉ። አልሲሲ ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን ናሽናል ጋዜጣ በዘገባው አመላክተዋል። የአልሲሲ እቅድ ግድቡ የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች ይተዳደር የሚል ነው። በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት
ማካተት የሚፈልጉት አልሲሲ የአባይ ተፋሰስ ሀገራት ሌሎችን ሳያማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ ትራምፕን ይማጸናሉ ነው የተባለው። የትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቤሎስ የግድቡ ጉዳይ ከአልሲሲ ባልተናነሰ ለትራምፕ አስፈላጊና ወሳኝ መሆኑን ገልጸው በልዩነቱ ትራምፕ ድርድር እንዲደረግ ጥረት እያደረጉ እንደሚገኙ መናገራቸው ይታወሳል። ከዚህ ጋር ተያይዞ በአልሲሲና በአብይ አህመድ መካከል ድርድር እንዲካሄድ ትራምፕ ጥረት እያደረጉ እንደሆነ ከዚህ ቀደም በተሰራጨ ቃለ ምልልስ ላይ የተጠየቁት ቤሎስ እንደ ፈጣሪ ፈቃድ ሁለቱ መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት ምላሽ መስጠታቸው አይዘነጋም። በዚህ ወደ አንጻር የአልሲሲ የታህሳስ ወር የዋሽንግተን ጉዞ ተጠባቂ ያደርገዋል። በአልሲሲ ጉዞ ላይ በተጠንቀቅ የቆሙት አብይ ሳይሆኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሆናቸውን የጀሩሳሌም ፖስት ዘገባ ያመለክታል። የኔታንያሁን በዋሽንግተን መገኘት አልሲሲ ስላልፈለጉት ምናልባትም የአልሲሲን የአሜሪካ ጉዞ ለሁለተኛ ጊዜ የመሰረዝ ዕድል ሰፊ መሆኑን መረጃዎች ያመለክታሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቴሌቪዥን ከሀቅ ጋር